አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የፈረሰኛዋ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ። ሀባይቢ በያላችሁበት የአላህ ሰላምና እዝነት ይብዛላችሁ እያልኩ ዛሬም እንግዲህ መልእክቴን ይዤ መጥቻለሁ ወደ እናንተ። አብራችሁኝ ወደ እስከ መጨረሻ እንድትቆዩ በአክብሮት እየጋበዝኳቸው እኔ ደግሞ አብሬያቸው ልቆይ ዝግጅት ጨርሼ ወደ እናንተ መጥቻለሁ ማለት ነው። ለጠየቃችሁ ጥያቄ አሁንም ለጠየቃችሁ አጫጭር ጥያቄ እኔ ደግሞ ረዘም ያለ መልስ ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻው ተከታተሉ ሀባይቢ። ሙሉ መረጃ እንድታገኙ ሙሉ ቪዲዮ ማየት ይጠበቅባችኋል። ያኔ ብዙ ነገር አይደለም የሚጠቅም ነገር አብዝተን ማየት አንወድም። ብዙ ጊዜ አብዝተን መስማትም አንወድም። የማይጠቅም ነገር ላይ ጭፈራ፣ የሆነ ድራማ ምናምን ካልሆነ ብዙ ትኩረት ሰጥተን ረጅም ደቂቃ ወስድን አናዳምጥም ማለት ነው። ቢያንስ እኔ የምሰራቸው ደቂቃዎች ከ10 አይበልጡም ማለት ነው። ነገር ግን 10 ደቂቃ ራሱ ታግሶ ማየት እያቃታችሁ ደግማችሁ ትጠይቁኛላችሁ ማለት ነው እና እስከ መጨረሻ ብታዳምጡት በትዕግስት አላህ ትዕግስቱን ሰጥቷችሁ ምንም አይጎዳችሁም ማለት ነው። ትጠቀሙበታላችሁ። ከእናንተም አልፎ ሌላ ሰውም ትጠቀሙበታላችሁ። መረጃ ለሚፈልግ ለሚጠይቃችሁ ሰው መልስ ይሆናችኋል ማለት ነው። እኔን ደግሞ ላይክ እና ሰብስክራይብ እያደርጋችሁ አበረታቱኝ። የምር በጣም ነው የማመሰግነው ለምታበረታቱኝ። ትላንትና ከትላንት ወዲያ ጥሩ መልካም ሰዎች አላችሁ። ላይክ እና ሰብስክራይብ እያደረጋችሁ አበረታታችሁኛል። እጅግ አድርጌ አመሰግናለሁ። እንደዚሁም ደግሞ ትችትና ሌላ ተቃራኒ የሆነ ነገር የምታደርጉትም እነዛን እጅግ አድርጌ አመሰግናለሁ ማለት ነው። ሀሳባችሁን በነፃነት የመግለጽና እንዲሁም የመቃወም መብታችሁን ስለማከብርላችሁ ማለት ነው። እና ትላንትና ያው አንድ ቪዲዮ ሰርች ነበረ። በእርግጥ ትላንትና ቪዲዮ ለቅቄ ያው ዛሬ መስራት ላይ ይጠበቅብኝ ይችላል። ነገር ግን አስፈላጊ ስለሆነ እና በግል እያንዳንዳችሁ መልስ ከምሰጣችሁ በዚህ ልንገራችሁ ብዬ ነው። እንደዚሁም ደግሞ እኔ በሌላ ርዕስ ላይቭ ላይ ገብቼ መታችሁ ያንኑ ጥያቄ የምትጠይቁኝ እህቶች ስላላችሁ ያንን ደግሞ በዛ ለእያንዳንዳችሁ መልስ ከምሰጥ በዚህ ጠቅላላ አድርጌ ሁላችሁም ትሰሙታላችሁ ኢንሻአላህ ማለት ነው። እና ትዕግስት ይኑራችሁ ማለት ነው። እስከ መጨረሻ አዳምጡት። ላይክ እና ሰብስክራይብ ሼር ማድረግ አትርሱ ማለት ነው። ለኔም ይጠቅመኛል፣ ሌላም ሰው ይጠቀምበታል ማለት ነው። ስለኔም የጠይቃችሁ ያላችሁ የአንቺ ጉዳይ ምን ደረሰ ብላላችሁ፣ የኔ ጉዳይ ችግር የለውም። ያው የኔ ጉዳይ የኔ እስከሆነ ድረስ ችግር የለውም። እኔ እወጣዋለሁኝ፣ ፍጻሜውን አሳውቃችኋለሁ ማለት ነው። ያው ወደኋላ አላልኩም፣ ፕሮሰሴን እንደጀመርኩኝ ነኝ ማለት ነው። ያኔ እንደ ቆረጥኩ ነኝ እኔ አገሬ ለመግባት ማለት ነው። አላህ ማንም ሰው ሀገሩ መግባት የሚጠላ የለም፣ አላህ ካሳካለት ማለት ነው። ነገር ግን አሁን ላይ ወላሂ ልጅ ፈልጊ ልጅ አጣን መትሉኛል። ልጅ ሞልቷል፣ ልጅ አለ በየቤቱ ተወልዶ አለ ልጅ አለ። ነገር ግን እኔ ልጅ ስራ ላይ በተለይ ስራ ላይ ከሆናችሁ ልጅ ይዛችሁ እንድትሄዱ አልመክርም። እንደዚሁም ደግሞ ቸኩላችሁ ተጣድፋችሁ ሀገር ለመግባት እጅ ለመስጠት የምትጣደፉ እናንተንም አልመክርም። ማለት እጅ ሰታችሁ ትዕግስት አታችሁ እጅ ሰታችሁ እዛም እንደሚፈጠር አይታወቅም። አገሩ ሰላም አይደለም፣ ዓለም ላይ ሰላም የለም። ያያችሁት ነው። በሆነ ግርግር እስር ቤት እንድትቆዩ ቢደረግ ትጎዳላችሁ ማለት ነው። እስር ቤት ደግሞ ሲባል ሀቂቃ ዝም ብሎ እስር ቤት አይደለም። ረሃብ አለ፣ ብርድ አለ፣ የተበከለ አየር አለ። ስለዚህ ጤናችሁን ይዛችሁ ውጭ ላይ ቆይታችሁ በሰላም ሀገራችሁ ብትገቡ እመክራለሁ ማለት ነው። ምክንያቱም አሁን አንዲት እህት ራሱ ዋትሳፕ ላይ እያዋራችኝ ነበርና እጇን ሰጥታ መግባት እንደወሰነች፣ እኔ ግን አላበረታታዋትም። እጅ ሰጥቶ በእስር ቤት ገብቶ መሄድ ጥሩ ነው ብዬ አላስብም። ደሩሪ ግዴታ በቃ አስቸኳይ ነገር ካልሆነ ማለት ነው። በጣም ህይወታችሁ አደጋ ላይ ካልሆነ ህይወታችሁን ወደ አደጋ ውስጥ ማስገባት ስለሆነ ባታደርጉት እመክራለሁ ማለት ነው። እኛ እንደምናስበው ባይሆንስ እና ይሄ እንዲሆን ያደረገው ደግሞ ኤምባሲ ሄዳችሁ በፓስፖርትም ሆነ ባህርተኛ ሆናችሁ ሊስ ኤምባሲ ስታወጡ ለወር ከ2 ሳምንት ነው የሚቀጥሩት አሻራ። ያም ነው ብዙ እህቶችን ተስፋ እንዲቆርጡ ያደረገው። 2 ወር ከ2 ሳምንት ወይም ከ20 ቀን ማለት ደግሞ በጣም አጭር ነው። ስለዚህ ትዕግስት ቢኖረን እንደኔ መልካም ነው ብዬ ነው የማስበው። ሌላው ደግሞ ልጅ ፈልጊልኝ፣ ልጅ አጥቼው ስንት ወሬ ያላችኋልኝም አላችሁ። ስራ ላይ ከሆናችሁ ልጅ መፈልግ አይጠበቅባችሁም። ልጅ ይዞ መሄድ በጣም አድካሚ ነው። ለምሳሌ ልጅ ይዛችሁ ለመሄድ ወር ከ20 ቀን ከተቀጠራችሁ፣ ከዛ ወር ከ20 ቀን ጠብቃችሁ ደግሞ እዛ ቦታ ላይ ሄዳችሁ ካልተሳካላችሁ ድጋሚ ሌላ ቀን ነው የሚቀጥሯችሁ ማለት ነው። ያንን ምድል ደግሞ ላታገኙ ትችላላችሁ። ስለዚህ
ጥንቃቄ ልታደርጉ ይገባል ማለት ነው። ልጅ ይዛችሁ ስትሄዱ ብዙ ፕሮሰስ አለው። እንደ በፊቱ እንዳይመስላችሁ። ህጎቹ ጠብቀዋል። ህጎቹ በጣም በጣም ጠብቀዋል። እዛ ጋ ስትሄዱ በጣም ብዙ ድካም አለው። ሲቀጥል ያመናጭቋችኋል፣ ሊሰድቧችሁ ይችላሉ። በጣም ነው የሚያስጠላው። ልጅ አያያዛችሁን አይተው ራሱ ያንቺ ልጅ አይደለም ብለው ይለክፏችኋል። ማለት እናቶች ደግሞ ልጅ የምትልኩ ሰው ብትመርጡ ጥንቃቄ ብታደርጉ አሪፍ ነው። እኔ የምነግራቸው የሰማሁትን መረጃ ብቻ ሳይሆን በአይኔ የሚያየሁትን ጭምር ነው። ከወራት በፊት ጀምሬ እኔ ለተለያዩ ጉዳዮች ኤምባሲ እየተመላለስኩኝ ነበርና ሰልፍ በያዙበት ሰዓት አንዱ ህፃን ልጅ ሾልኮ ሀማም ውስጥ ይገባል። ሀማም ውስጥ ሲገባ እኔ እንጃ በጭንቅላቱ ይተከል በእግሩ ይግባበት፣ እንግዲህ ልጁ አይታወቅም። ያው ልጆች ውሃ ሲያገኙ በጣም ነው የሚወዱትና እዛም ኤምባሲ ውስጥ የሚሰሩ ሰዎች ወንዶች ልጁን ከዛ ከሽንት ቤት አውጥተው አምጥተው ልጅ የጠፋው ቢሉ እናት ነኝ የሚል ጠፋ። ምክንያቱም ያቺ ልጅ ረስተዋለች። ልጇ አይደለማ ልጇ ስላለው እናት ግን አትጥልም ልጇን። በመጨረሻ ብንን ብላ የኔ ነው አለች አስታውሳ ማለት እንደዛ ሲል በጣም ነው የተቆጡት። በጣም የኔ ነው ትያለሽ እንደ ያንቺ ልጅ አይደለም ብትወልጂው ኖሮ እዛ ድረስ እስከሚሄድ ዝም አትይሙ ነበር። የማን ነው ልጅ እየተባለ እንኳን ልጅ እንደጠፋው ሰው እስካሁን አንቺ ልጅ ፍለጋ ላይ አይደለም ያልሽው። በሰላም ሀገር እኮ ቆማለች። ቆመሽ ነው ያለሽው። ረስተሽዋል። በጣም ጮሁ እና እንደዚህ አይነት ማለት ልጆቻቸው አደጋ ላይ አሁን ያ ልጅ አላህ ነው ያተረፈው ማለት ነው። ህፃን ልጅ ነው፣ ራሱን አይጠብቅም። ሲመጣ ከግር እስከ ራሱ ተነካክሮ ነው የመጣው። እንዴት ነው እንደወደቀ እንግዲህ አላህ ነው የሚያውቀው። ጥንቃቄ አድርጉ ማለት ነው። ሌላኛውም እንደዚህ ልጁ ዳዴ እያለ ነው አፈር ላይ ገና ቆሞ ማይሄድ ነውና አንሺው ይሏታል። እሷ ዝም ብላ ትጎትተዋለች። እና እዛ ጋር ሰልፍ የሚያስይዝ ነበረ። ሰልፍ የሚያስይዘው ሰውዬ በጣም ተቆጣ። ልጅሽ ስላልሆነ ነው አይደለ ዝም የምትይው አላት። ኧረ ልጄ ነው ምናምን አልሽ። ላ ልጅሽ አይደለም። ልጅ እንዴት እንደሚያዝ እናውቃለን። እናት ልጇ እንዴት እንደምትይዝ ልጃችሁ አይደለም። ለብር እያላችሁ የሰው ልጅ እየጎተታችሁ ታመጣላችሁ። ልጆችን በስነ ስርዓት አትይዙ ምናምን ብሎ እሱም ትንሽ ተቆጣ ማለት ነውና ልጆቻችሁን ለማን እንደምትሰጡ ጥንቃቄ አድርጉ። እንደዚሁም ደግሞ በደላላ ሲላክ ደላላዎች አሉ ይዘው የሚሄዱ 7,000 8,000 ሪያል እየተቀበሉ እነሱ በስነ ስርዓት ወተት ላይሰሩላቸው ይችላሉ። ዳይፐር ራሱ 24 ሰዓት ሊያስቀምጡ ይችላሉ ይላሉ። እኔ ባይኔ አላየሁም ያሉትን ነው የምነግራቸው ማለት ነው። ይሄኛው ግን የሁለቱ ህፃናት ያየሁትን ታሪክ ነው የምነግራቸው እና እንደዛ ሆኖ ከተመለሰ ኤምባሲ ደርሳችሁ ፕሮሰስ ጀምራችሁ ከተመለሰ ለእናንተም ለህፃኑም ችግር ነው የሚፈጥረው። ምክንያቱም ህፃኑም በዚህኛው ሊስ ኤምባሲ መሄድ አይችልም ማለት ነው። በመዲና በኩል በሚያደርጉት ጉዞ ነው ሊጓዝ የሚችለው። የእናንተ ግን በዚህ መጓዝ ትችላላችሁ። ግን ሌላ ቀጠሮ ሌላ ድካም ነው የሚሆንባችሁ ማለት ነው። ኤምባሲ መመላለስ ራሱ በጣም ነው የሚያደክመው። በጣም አሁን እዛ ሄደን ተቀምጠ ነው የተሰልፈን ምናምን ነው የምንመጣው። ግን ሄዳችሁ ስትመጡ ራሱ በጣም ይደክማል ማለት ነው። እንደኔ 2 ወርም ሰራችሁ 3 ወር የራሳችሁን ደሞዝ ይዛችሁ ብትሄዱ መልካም ነው። እዛ ሄዳችሁ ችግር ከሚፈጠርባችሁ የሰው ልጅ ይዛችሁ ባትሄዱ አሪፍ ነው። እናቶች ደግሞ ከቻላችሁ የቃማ ያላችሁ ከሆናችሁ ልጆቻችሁን እያደረሳችሁ ብትመለሱ ለእናንተ እየተሻለ ነው ብዬ ነው መመክረው። ሌላው ደግሞ ስትሄዱ እንግዲህ ባለፈው እንዳልኳችሁ ለምሳሌ ለሐሙስ የተጠሩ አሉ ለኤምባሲ ወረቀት ለመውሰድ ፎቶዎችና ኮፒ የሚደራረጉ ነገራቶችን ከውጭ ይዛችሁ ብትገቡ አሪፍ ነው። ለፓስፖርትም ሆነ ለሌላ ነገር ስትሄዱ ጆሮአችሁን ክፍት የሆነ ጆሮአችሁ የሚታይበት ፎቶ ወይም እናንተን በደንብ የሚገልጽ ፎቶ ይዛችሁ ከውጭ ብትገቡ አሪፍ ነው። ፓስፖርታችሁና ሌሎች ወረቀቶችንም ወይም የህፃን ወላጅ አባት የሚሆንላችሁንም ወረቀት ስለሚያስፈልግ እነዛ ነገራቶች ውጭ ኮፒ እያስደረጋችሁ ይዛችሁ ብትገቡ ለእናንተ ስራ ይቀልላችኋል። እዛ አትጋፉ ማለት ነው። ሌላ ሰልፍ ላይ አትቆሙ ማለት ነው። ምክንያቱም ዛህማ ነው። ሀታ በምትገቡበት በዚህኛው በትንሹ በር እንኳን በጣም ነው ፀሐይ የሚጎዳችሁ። እዛ ላይ እንግዲህ ልጅ ይዞ መሰረት ማለት በጣም አድካሚ ነው። እንግዲህ አላህ ያሳካላችሁ። ለሐሙስ ወደ 300 ገደማ ሰዎች ተጠርተዋል። እንግዲህ ከ350 ከተስተናገደ ራሱ እድለኛ ነው ማለት ነው። ብዙሃኑ ይጠራል፣ ስም ይጠራል እንጂ አይስተናገድም። ብዙሃኑ ተመላሽ ነው ማለት ነው። እና ከዚህ በፊትም 370 ምናምን ሰው ተጠርቶ ነበር አስታውሳለሁ። ከረመዳን በፊት 50 ሰው ራሱ አልተስተናገደም። 50 ሰው እንዳለ ነው የቀረው ማለት ነው። ስለዚህ እንደዛ እንዳይሆንባቸው ጥንቃቄ አድርጉ። ግን የትኬት መቁረጫ ሳንቲም ያላችሁ ስራ ላይ ያላችሁ ልጅ ይዛችሁ ሂዱ ብዬ አልመክራችሁም። እንሞክራለን ካላችሁ ደግሞ እድላችሁን መሞከር ትችላላችሁ። ነገር ግን አልሰማንም እንዳትሉ ነው የምላችሁ። በድጋሚ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሌላ የምትጠይቁ ጥያቄ ካለም እመልስላችኋለሁኝ ማለት ነው ሀባይቢ። እንደዚሁም ፓስፖርት ለማሳደስ የፈለጋችሁም ደግሞ እየሄዳችሁ ማሳደስ ትችላላችሁ። አሁን ላይ በጣም በፈጣን እየመጣ ነው።
ጓደኛዬ በወር ከ15 ቀን ምናምን መጥቶላታል ማለት ነው። ፈጥሮ ነው የሚመጣው። ግን እዛ እንዳትገፉ ፎቶ ከውጭ እዛቸው ብትገቡ አሪፍ ነው። የፎቶ ሰልፍ ራሱ በጣም አሰልቺ ነው። ሐሙስ ደግሞ እዚህ ላይም ነግሬያችኋለሁ። ሐሙስ እንሄዳለን ኤምባሲ ያላችሁ ሐሙስ እንዳትሄዱ። ሐሙስ ለሊስ ኤምባሲ የተጠሩ ሴቶች ስላሉ በጣም ወረፋ ስለሚሆን እዛ ሄዳችሁ ከምትገፉና ጉዳያችሁ ሳይፈጽምላችሁ እንዳትመለሱ እንዳትሄዱ። ስትሄዱ ደግሞ ማለድ ብላችሁ መሄድ ይኖርባችኋል በጊዜ። ምክንያቱም ከ9 ሰዓት ወይም ደግሞ በሳውዲ አቆጣጠር ከ3 ሰዓት በኋላ አይሰሩም ማለት ነው። ቀድመው ነው የሚዘጉት። ከተዘጋ ደግሞ ሳይሰራላችሁ ይመጣል፣ ድጋሚ ትመላለሳላችሁ ማለት ነው። እንደዛ እንዳይሆንባችሁ በጊዜ መሄድ ይኖርባችኋል እላችኋለሁ ሀባይቢ። እና ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ላይክ እና ሰብስክራይብ ሼር እያደረጋችሁ ለሚፈልጉ ሰዎች አድርሱልኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።